ሰላም እንዴት ናችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣሁ እንደተለመደው አማርኛ ቃላቶችን ነው ማለት ነው። የፊደሎችን ስብስብ በአጭር ቃላቶችን እንለማመዳለን። በሶስት ፊደል እና በአራት ፊደሎች የተመሰረቱ ቃላቶችን እናያለን ማለት ነው። በተለይ ጀማሪ ከሆናችሁ እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር በማድረግ አብራችሁ ከኔ ጋር በመለማመድ ደብተራችሁ ላይ በመጻፍ አማርኛ ከዚሁ ዩቲዩብ ላይ ማወቅና መለማመድ ትችላላችሁ ማለት ነው። አሁን ቀጥታ ይዤላችሁ የመጣሁኝን አጫጭር የፊደሎችን ስብስብ ቃላቶችን እናነባለን። ከኔ ጋር አብራችሁ ተለማመዱ። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆዩ። እሺ መጀመሪያ ላይ ያለው ሎ ተ ሪ ሎ ተ ሪ የሚል ቃል ይሰጣል ማለት ነው። ሶስት ፊደል ናቸው ሎተሪ የሚለውን ቃል የሚሰጡን። የለ ፊደል መጨረሻዋ ሎ ነች። ከዛ የተ ፊደል የረ ደግሞ ሶስተኛዋ ናት እች ማለት ነው። ሪ ትላለች በአንድ ላይ ሎተሪ የሚል ቃል ይሰጣል። ሎተሪ። ቀጥሎ መካድ መካድ ይላል። ይሄ ደግሞ መካድ መፊደል ካ አራተኛ የደ ድ ስድስት መካድ የሚል ቃል ይሰጣል ማለት ነው። መካድ መካድ። ከዛ ህ ብ ረ ት ይላል። ደግሞ ህብረት። ይሄ አራት ፊደል ነው። ህ ስድስተኛ ነች። የበም ስድስተኛ ድምጽ ነው። የረ መጀመሪያ የተ ስድስት በአንድ ላይ ህብረት የሚል ቃል ይሰጣል። ህብረት። ከዛ መጨረሻ ላይ ያለው ሆ ሄ ያ ት ሆሄያት ይላል። ደግሞ ሆሄያት ሆሄያት የሚለው ደግሞ የሃ ሆ ነች። ቀጥላም ይችም የሃ ፊደል ናት። አምስተኛ ናት። ሄ የምትል ድምጽ ይኖረዋል። የፊደል ደግሞ አራተኛ ያ የተት ሆሄያት ይላል ማለት ነው። ሆሄያት። መጀመሪያው ሎተሪ፣ ከዛ መካድ፣ ከዛ ህብረት፣ ከዛ ሆሄያት የሚል ቃል ይሰጣል ማለት ነው። እንደዚህ ያደረጋችሁ መለማመድ ትችላላችሁ ማለት ነው። ቀጥሎ ያለው ደግሞ እናንብበው። መጀመሪያ ላይ ያለው አ ዘ ነ አዘነ ይላል። ይሄ ደግሞ አዘነ የሚለው ደግሞ ሶስት ፊደል ነው። የአ የዘ የነ ፊደል አዘነ ይላል ማለት ነው። ቀጥሎ መሄድ መሄድ ይላል። ይሄ ደግሞ መሄድ የመን የሃን የደን ፊደል ይዞ መሄድ የሚል ቃል ይሰጣል። መሄድ። ቀጥሎ ደግሞ ሀሴት ሀሴት ይላል። ደግሞ ሀሴት ማለት መደሰት ማለት ነው። ሀ ፊደል የመጀመሪያ የሰ አምስት የተ ስድስተኛ ሀሴት ይላል ማለት ነው። መጨረሻ ላይ ያለው ህዝብ ህዝብ ይላል። ደግሞ ህዝብ የሀ ስድስት የዘ የበም ስድስተኛ ሁሉም ሳድስ ናቸው። ስድስተኛ ድምጽ ህዝብ የሚል ቃል ይሰጣል። እንዲያደርጋችሁ ማንበብ ከኔ ጋር ፈጥኜ ሳነብላችሁ ደግሞ አዘነ የመጀመሪያው፣ ከዛ መሄድ፣ ከዛ ሀሴት፣ ከዛ ህዝብ መጨረሻው ማለት ነው። እንዲያደርጋችሁ ማንበብ። ኦኬ። ቀጥሎ በሶስተኛው መስመር አ ጣ ራ አጣራ ይላል። ደግሞ አጣራ የአ የጠና የረ ፊደል በአንድ ላይ አጣራ የሚል ቃል ይሰጣል ማለት ነው። አን የጠን አራተኛ የረን አራተኛ በአንድ ላይ አጣራ የሚል ቃል ይሰጣል ማለት ነው። እሺ ከዛ ዳግም ዳግም ይላል። ደግሞ ዳግም የደ ፊደል የገ ፊደል እና የመ ፊደል በአንድ ላይ ዳግም ይላል ማለት ነው። ዳግም ይላል ማለት ነው። ቀጥሎ ሀውልት ሀውልት ይላል። ደግሞ ሀውልት ሀ ፊደል ወ ፊደል ለና ተ ፊደል በአንድ ላይ ሀውልት የሚል ቃል ይሰጣል። ሀውልት ሀውልት። መጨረሻው ሌ አምስተኛ ት ር ሌትር ይላል። ደግሞ ሌትር የለ ፊደል አምስተኛ ናት። የተ ስድስት የረ ስድስት በአንድ ላይ ሌትር የሚል ቃል ይሰጣል ማለት ነው። ሌትር። እንዲያደርጋችሁ ማንበብ። እሺ መጀመሪያው አጣራ፣ ከዛ ዳግም፣ ከዛ ሀውልት፣ መጨረሻው ሌትር የሚል ቃል ይሰጣል ማለት ነው። በጣም ቀላል ነው። እናንተ አሁን ሁሌም የሚለቀውን ከፊደል ጀምሬ እየገባችሁ መማር ዩቲዩብ ላይ ማወቅ ትችላላችሁ።
ቀጥሎ ያለው መስመር ደግሞ ገጽታ ገጽታ ይላል። ይሄ ደግሞ የገ ፊደል የጸ 6 የተ ታ አራተኛው ገጽታ ይላል ማለት ነው። ከዛ አወጣ ይላል። ይሄ ደግሞ አወጣ አ ፊደል ወና የጠ ፊደል አራተኛ አወጣ ይላል ማለት ነው። ከዛ አሰበ ይላል። ይሄ ደግሞ አ ፊደል ሰ ፊደል እና በ ፊደል አሰበ ይላል ማለት ነው። አሰበ መጀመሪያ ድምጽ ናቸው እነዚህ። ቀጥሎ ል ጅ ነ ት ልጅነት የለ ፊደል ል ነው። የጀ 6 የነ መጀመሪያ ተ 6 ልጅነት ይላል ማለት ነው። እንዲህ በማድረግ ማንበብ ትችላላችሁ። መጀመሪያው ገጽታ ከዚያ አወጣ ከዚያ አሰበ መጨረሻው ልጅነት ይላል ማለት ነው። ኦኬ አሁን የመጨረሻው መስመር እናነባለን እንጨርሳለን። መጀመሪያ አሰረ ይላል ማሰር ማለት ነው። ሁሉም መጀመሪያ ድምጽ ናቸው። አሰረ ቀጥሎ ደግሞ አወሩ 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 አ ፊደል ወ ፊደል እና የረ ፊደል ሩ ሁለተኛዋ አወሩ ይላል ማለት ነው። ከዛ አለፈ ይላል። ይሄ ደግሞ አለፈ አ ፊደል ለና ፈ ፊደል በአንድ ላይ አለፈ ይላል። አለፈ መጨረሻ ላይ ለጋሽ 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 ይላል። የለ የገና የሸ ፊደል ለጋሽ ለጋሽ ማለት ሰጪ እንደማለት ነው። ለጋሽ ይላል ማለት ነው። መጀመሪያው አሰረ ከዚያ አወሩ ከዚያ አለፈ ከዚያ ለጋሽ የሚሉ ቃላቶችን አነበብን ማለት ነው። ሁሌም እንደነዚህ አይነት ቀለል ቀለል ያሉ ቃላቶችን ከፊደል ጀምሬ እሰራለሁ እየገባችሁ ተማሩባቸው። በግል ማጥናት የምትፈልጉ ከታች በማስቀምጠው ስልክ ደውላችሁ አናግሩኝ አስተምራችኋለሁ ማለት ነው። እሺ አንዴ ላንብብላችሁና እንጨርሳለን ማለት ነው። እሺ የመጀመሪያው ሎተሪ ከዚያ መካድ ህብረት ሆሄያት ይላል ማለት ነው። ቀጥሎ አዘነ መሄድ ሀሴት ህዝብ ይላል ማለት ነው። ይሄ ደግሞ አጣራ ዳግም ሀውልት ሌትር ይላል ማለት ነው። ይህ ገጽታ አወጣ አሰበ ልጅነት ከዛ አሰረ ይሄ አወሩ አለፈ ለጋሽ የሚሉ ቃላቶችን ተለማመድን ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ከተመቻችሁ ላይክ ሸር በማድረግ አበረታቱኝ። ሁሌም እለቃለሁ በዚህ ቻናል። በሌላ ቪዲዮ እስከምመጣ ሰላም ሁኑ ቻው።